ተመልካቾቻችን አሁን የደረሰን ዜና አለ። በጎንደር ከተማ በሁለት አቅጣጫዎች ብርቱ ውጊያ እየተካሄደ ነው። የአማራ ፋኖ ብሔራዊ ኃይል በልዩ ኦፕሬሽን ጎንደር ከተማን በምስራቃዊ አቅጣጫ ንጋት ላይ ዘልቆ በመግባት የአብይ አህመድ ሰራዊት የመሸገበትን ቦታ በመስበር ከፍተኛ ኪሳራ ማድረሱን ለማወቅ ተችሏል። በጎንደር የአጼ ቴዎድሮስ አውሮፕላን ማረፊያ አቅራቢያ ብርሃላ በተባለ ቦታ የሚገኘውን የአገዛዙን ሰራዊት ምሽግ በመሰባበር ወደ ከተማዋ መዝለቁን የቀጠናው የፋኖ ኃይል የዝግጁነት ክፍል ያገኘነው መረጃ ያመለክታል። በጎንደር ከተማ አስተዳደር ስር በሚገኘው የጠዳ ክፍለ ከተማ ነው በአሁኑ ሰዓት ብርቱ ውጊያ እየተደረገ ያለው። የአገዛዙ ምክትል ጠቅላይ ሚኒስትር ተመስገን ጥሩነህና ሌሎች ባለስልጣናት ጎንደር ከተማ ይገኛሉ። ልዩ ኦፕሬሽኑ ከነዚህ ባለስልጣናት ጉብኝት ጋር ተያይዞ ለአገዛዙ የድጋፍ ሰልፍ እየተዘጋጀ መሆኑ መረጃው የደረሰው የአማራ ፋኖ ብሔራዊ ኃይል እርምጃ ለመውሰድ ልዩ ኦፕሬሽን ማሰማራቱ ነው የተገለጸው። የፋኖ ኃይል ማክሰኝት ከተማም ዘልቆ ገብቷል። ፖሊስ ጣቢያውን በመስበር በፖለቲካና በማንነታቸው ምክንያት የታሰሩትን ከ70 በላይ እስረኞች ማስለቀቁን የዝግጁነት ክፍል ኃላፊው አርበኛ ዮሐንስ ንጉሱ ገልጾልናል። ውጊያ ላይ እያለ አግኝቸው ነበር። አርበኛ ዮሐንስ ንጉሱ አሁን ውጊያ ላይ ያላችሁ ነው ያገኘው ምን ላይ ነው? እስቲ በምን ሁኔታ ነው በአሁን ሰዓት ውጊያውን እያደረጋችሁ ያላችሁት? ጎንደር ከተማ እንደሆነ ነው የሰማ ነው። መሳይ በአሁኑ ሰዓት የዘመቻ ቋራ ቃል ኪዳን አካል የሆነ ልዩ ኦፕሬሽን በኮማንዶ በላይ ተሰይሞ ልዩ ኦፕሬሽን እየተካሄደ ነው የሚገኘው። በዚህ ኦፕሬሽን የጎንደር ከተማን በሁለት አቅጣጫ ደቡባዊና ምስራቃዊ አቅጣጫ እንደዚሁም ደግሞ ጎንደር ዙሪያ ወረዳ ዋና ከተማ የሆነችውን ማክሰኝት ከተማን ዘልቆ በመግባት እንደዚሁም ደግሞ ሊቦ ከምከም ወረዳ አዲስ ዘመን ከተማን በተመሳሳይ ዘልቀን ሰብረን በመግባት ብርቱ አውደ ውጊያዎች እያደረግን ነው የምንገኘው። መሳይ ጎንደር ከተማ ነው ዙሪያው ያሉትንም አካባቢዎች ጭምር ውጊያ እየተደረገ እንዳለ ነው ከመረጃው የተረዳሁት። ውጊያው በምን ደረጃ ላይ ይገኛል? ካገዛዙ በኩልስ የገጠማችሁ የመልስ ውጊያ አለ ወይ? በምን ሁኔታ ነው አጠቃላይ ውጊያው እየተካሄደ ያለው? በጎንደር ምስራቃዊ አቅጣጫ የጎንደር በጋሻ አካል የሆኑ ብርጌዶችን ተሰልፈው ውጊያዎች እያደረግን ነው የምንገኘው። በተለይም በፈንጠር በአንገረ ማረሚያ ቤት የሚባለው አራዳ ክፍለ ከተማ አካል በሆነው ማለት ነው ውጊያዎች እየተደረጉ ነው የሚገኙት። የጠላት ኃይል አንድ ሁለት ምሽጎች ላይ መከላከል ሞክሮ የነበረ ቢሆንም ሳይቋቋም ቀርቶ ምሽጎች ተሰብረው ወደ ኋላ ፈግፍጎ ወደ ከተማው ዘልቀን እየገባን ውጊያዎችን እያደረግን ነው የምንገኘው። በሌላኛው አቅጣጫ በጎንደር አጼ ቴዎድሮስ አየር ማረፊያ አቅራቢያ ብርሃላ በሚባል ምሽግ በጣም ቅርብ ርቀት ማለት ነው 4 ኪሎ ሜትር ከኤርፖርት 4 ኪሎ ሜትር ርቀት ውስጥ አውደ ውጊያዎች እያደረግን ነው። ይሄ ደግሞ የጎንደር ከተማ አስተዳደር የጠዳ ክፍለ ከተማ አካል ነው ማለት ነው። እርቱ ውጊያዎች እያደረግን ስንገኝ በሁሉም ቀጠናዎች ጠላት እየደመሰስን ነው የምንገኘው። አሁን በእኛ የበላይነት ውጊያዎች እየተደረጉ ነው የሚገኘው። በቀጣይ ሰዓታት የሚኖረውን ሁኔታ ለውጦች ካሉ የምናሳውቁ ነው ማለት ነው። በሌላ በኩል እንደዚሁም የአማራ ፋኖ ብሔራዊ ኃይል የጎንደር ቀጠና ዳግማዊ ቴዎድሮስ አዲስ የተመሰረተው ዳግማዊ ቴዎድሮስ 5ኛ ኮር አካል የሆኑ የማክሰኝት ወረዳን መቆጣጠር የቻለው ደግሞ የጥቁር አንበሳ ክፍለ ጦርና የንስራ በለሳ ቅጣው እጅጉ ክፍለ ጦር ውስን አሃዶችን በማዋሃድ ዋና ጥቁር አስፓልት ላይ የሚገኘውን ከተማ በመቆጣጠር ማክሰኝት ከተማን ፖሊስ ጣቢያውን ሰብረን አጠቃላይ ከ70 በላይ እስረኞችን አስለቅቀናል። ወደ ውጊያው በሱም ጠንክሮ እንደቀጠለ ሲሆን በእኛ የበላይነት እየቀጠለ ነው። በሌላ በኩል የአዲስ ዘመን ከተማን መቆጣጠር የተቻለው የመብረቅ ክፍለ ጦርና እንደዚሁም የሻለቃ ፈኔ ክፍለ ጦሮችን በማዋሃድ ነው ማለት ነው እና ብርቱ ውጊያዎች እያደረግን የምንገኘው። በዚህ ውጊያ መነሻ የሆነን ምክንያት ደግሞ የመጀመሪያው መደበኛ የትግል አካል የሆነ ነው። በሌላ በኩል ደግሞ አገዛዙ አስገዳጅ ሰልፎችን ወከባዎችን በህዝባችን ላይ እያደረሰ ነው የሚገኘው። በአስገድዶ ሰልፍ ማስወጣት፣ አስገድዶ የአደባባይ ትዕይንት ውስጥ ማስገባትና የፖለቲካ ትርኢቶችን ለማድረግ ማለሙን ተከትሎ እየተወሰደ ያሉ እርምጃዎች ናቸው። እርምጃዎቻችን አገዛዙ ከመሰል ድርጊቶች የሚቆጠብ ከሆነ አጠናክረን ነው የምንቀጥለው። በከተማም ሆነ በገጠር በየትኛውም ቦታና ሰዓት የትኛውም ማጥቃትና የትኛውም ወታደራዊ እርምጃዎች እንደዚሁም ማንኛውም እርምጃዎች አጠናክረን የምንቀጥል ይሆናል። መሳይ ምናልባት በልዩ
ኦፕሬሽን ነው የዛሬው ማጥቃት እየተከናወነ የሚገኘው። ሰራዊታችን በዚህ ልዩ ኦፕሬሽን ተለክተው ተመጥነውና ተቆጥረው የተሰጡት ልዩ ተልእኮዎች አሉ። እነዛን ተልእኮዎች ብቻ አሳክቶ ወደ መደበኛ ቤዙ የሚመለስ ሲሆን እነዚህ ተልእኮዎች ደግሞ ቀደም ሲል እንዳልኩ አገዛዙ የወጠናቸውን እና እያደረጋቸው የሚገኙትን ህዝባችን የማሰልቸት የመዋከብ እንደዚሁም ደግሞ አስገድዶ ከትምህርት ገበታቸው ተማሪዎችን ለሰልፍ አስገድዶ የማውጣት የመንግስት ሰራተኞችን ሲቪል ሰርቫንቶችን በሙሉ አዋክቦ ባላለሙትና ባላሰቡት ባላመኑበት የፖለቲካ መድረክ ተገደው እንዲገኙ በማድረግ እንደዚሁም ደግሞ ልዩ ልዩ ማህበራትንና የህብረተሰብ ክፍሎችን እያዋከበ እያስገደደ አስገዳጅ የፖለቲካ ለመስራት እንቅስቃሴ ማድረጉን ተከትሎ ከህዝባችን በደረሰን ጥሪ መሰረት ይሄን ለመጀመሪያ ምዕራፍ እየወሰድን ያለነው እንቅስቃሴ ነው። ወታደራዊ ልዩ ኦፕሬሽን ተልእኮ ነው። በቀጣይ ግን ቀደም ሲል እንዳልኩ አገዛዙ በጎንደር ከተማ ያሰባቸውንና በአካባቢው የሚያደርጋቸውን ያሰባቸውን የፖለቲካ ሻጥሮች፣ አስገዳጅ ሰልፎች፣ የአደባባይ ትርኢቶች የማያቆም ከሆነ ህዝባችን ከእንግልት ለመታደግ ሲባል በየትኛውም ቦታና ሰዓት አስፈላጊውን እርምጃ አጠናክረን የምንቀጥል ይሆናል። መሳይ፣ በአሁኑ ሰዓት የአገዛዙ ሰራዊት በምን ሁኔታ ላይ ነው ያለው? የደረሰበትንስ ጉዳት በተመለከተ ዝርዝር መረጃ ወደ ኋላ ላይ እንደሚኖር ቀደም ሲል ገልጸሃል። ግን በምን ሁኔታ ላይ ነው ያለው? የከተማው ህዝብስ ይሄን ልዩ ኦፕሬሽን ተከትሎ ምን እያደረገ ነው ያለው? በአጠቃላይ የጎንደር ድባብ ምን ይመስላል? ድባቡ የመጀመሪያው በትላንትናው ዕለት ተመስገን ጥሩነህን ጨምሮ በርካታ የአገዛዙ ሹመኞች ወደ ቀጠናው መጥተው የማምታቻ ፕሮፓጋንዳ ስራዎችን ለመስራት በከተማው ዘልቀው መግባታቸውን ተከትሎ እየወሰድናቸው ያሉ እርምጃዎች አሉ። እነዚህን እርምጃዎች ተከትሎ ደግሞ የአገዛዙ ሹመኞች በአሁኑ ሰዓት ሻንጣቸውን ጠርንፈው በጣም የተደናገጡበት እየራዱ ያሉበት ሁኔታ እንዳለ ከስፍራው እየደረሱ ያሉ ምንጮች እና መረጃዎች ያመለክታሉ። አሁኑ ሰዓት ያለውን ሁኔታ በተመለከተም በዋናነት ከጎንደር ባህር ዳር ዋና አውራ ጎዳና ላይ የሚገኙ ከተሞች የሚደረጉ በመሆናቸው ይሄ ኦፕሬሽኑ ህብረተሰቡ በከተሞቹና በጥቁር አስፋልት መንገዶች ላይ ጥንቃቄ እንዲያደርግ መልእክት አስተላልፋቸዋል። ምንድነው ይሄ በዋናነት መልእክቱ? የዚህ መልእክት ዋና ዓላማው እንቅስቃሴ የተመረጡ ቦታዎች ላይ እኛ ማጥቃቶች በምናደርግበት ጊዜ እንደተለመደው ጠላት ንጹሃንን አጥቅቶ የሚሄድበት ሁኔታ ስላለ ንጹሃን ለጠላት እንቅስቃሴ ተጋላጭ እንዳይሆኑ ራሳቸውን ጠብቀው እንዲገኙ እንዲንቀሳቀሱ ማሳሰቢያዎችን ሰጥተናል። ማስጠንቀቂያ መልእክቶችን አስቀምጠናል። ይሄው በእኛ በኩል ምንም እንኳ በወገናችን ላይ ምንም ነገር እንደማናደርግ ህዝባችን የሚያውቀው እኛም በተደጋጋሚ ህዝባችን የማንጎዳ መሆኑ ቢታወቅም ህዝባችን የምንጠብቅ እንጂ የምንጎዳ እንዳልሆነ የተረጋገጠ ጉዳይ ቢሆንም አገዛዙ ሰራዊት ግን ብዙ ጊዜ በአውደ ውጊያ የሚደርሱበትን ሽንፈቶች ንጹሃንን በገፍ በመግደል በመረሸን ነው የሚያካክሰው ወይም ደግሞ ሀብት ንብረታቸውን በማውደም ነው አጸፋ እርምጃ የሚወስደው። እንደዚሁም ደግሞ በማንገላታት በማሰር ስለሆነ ለዚህ ማንገላታትና ችግር እንዳይጋለጥ ወገናችን የማስጠንቀቂያ መልእክት መስጠት አስፈላጊ ነው በመገኘት ነው። መሳይ እንደው በመጨረሻ እዛ ጎንደር ያቀናው የአገዛዙ ምክትል ጠቅላይ ሚኒስትር ተመስገን ጥሩነህ ህዝባችን የበረሃ እርሻ እንጂ የበረሃ ሽፍታ አይፈልግም እያለ ነው። መልእክቱ ለእናንተ ነው። የበረሃ እርሻ ነው የምንፈልገው፣ የበረሃ ሽፍታ አያስፈልግም ሲል ለዚህ ምላሽ በሚመስል መልኩ ነው ይህንን ድንገተኛ ጥቃት እየፈጸማችሁት። ቀደም ሲል እንደገለጽኩልህ ልዩ ኦፕሬሽኑ በዚህ በተገለጸው ምክንያት ነው እየተደረገ ያለው። ሆኖም ግን የተመስገን ጥሩነህ የበረሃ እርሻ ነው የሚያስፈልገው ሲል እየተናገረው ከተሞችን በረሃ እያደረገ ያለው አገዛዝ ይህን የመናገር ሞራሉን ሊኖረው አይችልም። የገጠሩንም ሆነ የበረሃውን አይደለም ከተሞችን ተቆጣጥሮ በአግባቡ ማስተዳደር ያልቻለ በረሃውን ያስተዳድርኛል የሚል ተስፋ ህዝባችን እንደሌለው ይታወቃል። በእኛ በኩልም ይሄ ቅጥፈት ማለቂያ የሌለው ቅጥፈታቸው ያው ደጋግመን እንደገለጽ ነው ሲወገዱ ብቻ አብሮ የሚወገድ እንደሆነ ነው የምንረዳው። በጣም አመሰግናለሁ። እንግዲህ ይህንን ልዩ ኦፕሬሽን በተመለከተ ወደ ኋላ ላይ ማጠቃለያና ዝርዝር መረጃዎችን ለማግኘት መልሼ እደውላለሁ። በጣም አመሰግናለሁ። ዮሐንስ ንጉሱ ከአማራ ፋኖ ብሔራዊ ኃይል የጎንደር ቀጠና የህዝብ ግንኙነት ክፍል ኃላፊ። እግዚአብሔር ይስጥልኝ። አመሰግናለሁ መሳይ። መልካም ጊዜ።